እንደዚህ አይነት ደማማ ከቀን ፕሮግራሞቻችንን ጋብዘናቸው ዝም ብለን ባይ ባይ ደህና ሁን አትበይኝ አንልም። ባይ ባይ አትበይኝ ፈራል። እሺ ባይ ከባለፈው ሳምንት የሙዚቃው በኋላ በደንብ ተለውጣል ብዬ አስባለሁ። እንዴ በጣም ራሴ በጣም ኤክሰርሳይዝ እየሰራው ዛሬ አዲስ ነገር እንጠብቁ። እሺ ስለዚህ ባይ ባይ እንኒና እንደተለመደው ዳይሬክተራችን ሬዲ ጉድ ነው ዛሬም እንደተለመደው ወይ ምንድነው ፊልም አይደለም ፊልም መሰለኝ። ኦኬ ፊልም ሳደራሊቲ ሾርት ሙቪ ነገር ነው። እሺ ምን አይነት እውነታ ነው ሊነግረን የፈለገው? ሳደራሊቲ ምንድነው? ኮሞን እንዴ ሳንዲ ካላዘ በቀለ ያውጥቱ በኮይን ነው የሚሰራው። እና ደግሞ እንደ ሌላው መግቢያ ለሊፍቱም በኮይን እኔኮ በቃ መናገር ምንም እንዳልናገር ነው የሚያደርገኝ ዳይሬክተራችን። ከዛ ኦክሲጅኑ ይሰራል እዚህም ክፍል አያችሁ አሁን ይገባኝ ለስተላልፍ የፈለገው መልእክት። ስለዚህ በቃ ገንዘብ ከሌለ ወይም ደግሞ ማድረግ የሚችለው ነገር ከሌለ ጤናውን ማግኘት አይችልም ማለት ነው። አሁን ጊዜውን እየተቆጣጠረ ያለው ነገር ገንዘብ ነው። ሌላ ደግሞ ምን እንዳይታቃላችሁ ምናልባት የኔ እይታ ሊሆን ይችላልና ለያንዳንዱ የሚረባውም ማይረባውም ነገር ብቻ ምክንያቱም ተጠቅሞ ገንዘብ መቀበልና የሰው ህይወት ላይ እኔ ደግሞ ምን እንደገባኝ ታቃላችሁ ለማይከፈልባቸው ነገሮች በነፃ የምንገለገልባቸው ነገሮች ሁሉ ምን ከፍልበት ጊዜ እንዳይመጣ መጠንቀቅ አለብን። አሁን ለምሳሌ ሰው የኦክሲጅንም ለመተንፈስ እኮ ከፈል አይደለ በነፃ ነበር የምናገኘው ነበር። ስለዚህ የሆነ ነገር በጣም በፈለግነው ጊዜ እሱን ወደ ገንዘብ መቀየር የሚችሉ ሰዎች እንዳሉ ማሰብ አለብን። ብዙ ሰዎች ሀብታም የሆኑት አይደል መጀመሪያ ችግርን ፈልገው ነው ያገኙት። ለኛ ይጠቅማል መፍትሄ ልስጣቸው ምናምን ብለው ላይሆን ይችላል። የሁሉም ሰው ኢንቴንሽን እንደዛ ላይሆን ይችላል። ግን በዛ ውስጥ እኔ እንዴት ገንዘብ ሜክ ማድረግ እችላለሁ የሚለውን ነገር ማስበው ነውና ይሄ ሰውዬ ከትራንስፖርቱ አምቡላንስ ጀምሮ እስከ ሰርጀሪው ድረስ የከፈለን የሚያጣው እነዚህ ሁሉ በሰው ልጅ የስልጣኔ ሂደት ውስጥ የመጡ ናቸው አይደል? ስለዚህ የከፈለን ነው አሁን የምንጠቀመው። ያንዳንዱ ነገር ጤና የሚባል ነገር ግን በነፃ ነበረ። ትክክል ነው። ሂዩማኒቲና ገንዘብ እሺ ሶ የትኛው ይቀርማል ነው ዘሜን ፖይንት ይመስለኛል። እና ሂዩማኒቲ በቃ ሁለተኛ የሆነ ነው አሁን ሳስበው። በቃ ይሄ አንዳንዴ በነፃ በሰውኛ ስሜት ተሰምቶሽ ለሰው የምታረጋቸው ነገሮች ገንዘብ አስቀድሞ ገንዘብ ቀድሟል ማለት ነው ዘሜን ፖይንት እንደተረዳሁት። ስለዚህ ሂዩማኒቲያችንን እያጣን ነው። ክሪስ ክሮስ በጣም ሶስት መሆናችን ጠቅሞ ሶስት አሁን ያነሳና የተለያዩ እይታዎች በጣም ነው የወደድኩት እይታችሁ። ዋው እና ሰውነት ይቀድማል። ለማንኛውም ዳይሬክተራችን ገብቶናል። እናመሰግናለን። ትልቅ ሌሰን ይሰጣል። እንቀጥል። እያዘጋጀን ነው ለሚቀጥለው ቪዲዮ። እስቲ እንቀጥላለን። ኦኬ ፒክኒክ ምን አይነት ነው? ፋንሲ ፕራይነት ነው እንዴ? እየቀለድሽ መሆን አለበት። ሆይ ወንዴ ከዛ ለምንድን ነው የምታለቅሰው? መቃብር ጋር ሄዳ ለምንድን ነው የምታለቅሰው? እኔ ምን እንደመሰለኝ የሆነ ፒክኒክ ነገር መስሎኛል። ኦኬ እንደዛ መስሎኝ ነበር ነው ራሱ። ከዛ ሳይሆን አበባ ይዛ ዘንጣ ሄዳም ታለቅስለት ለሱ ነው። ከዛ ደግሞ እሱ ሪከርድ አድርጎ እናንተ ግን ይውላችሁ አሁን ከሁሉም በላይ የገረመኝ ምንድነው መሰላችሁ? አሁን ይሄ ኢሞሽናል የሚያደርግ ነገር ነው አይደል? ስሜታዊ ያደርጋል። እንዴት ነው ለመቅረጽ ስልኩን የማንሳት ሐሳብ ይመጣለት በዚህ ሰዓት? አይኖ ስለያዛት መስለኝ እዛ ጋር እንደ ኤቪደንስም ለመጠቀም አስበው ይችላል። ግን ኤቪደንስ ይሁን መረጃ ይሁን እሱ ላይ አይደለም ጥያቄ። ግን እቺ ልጅ ኤክሷ መቃብር ጋር ሄዳ ያለቀሰች ነው፣ እጮኛው ነች አይደለ? ስለዚህ መጀመሪያ እንደ ሰው የሆነ ስሜቱን አላዳመጠውም። ገባክ? ወዲያው ዘንዱ እንዴት ነው ካሜራ ጋር አንተ በሱ ቦታ ሆነ ብታስበው ካሜራ ሊመጣል ይችላል አይመጣልኝም። ግን እንዴት ግን አንዳንድ ሰዎች ይኸውልሽ ስሜታቸውን በጣም መግዛት ይችላሉ። ይሄ ኢሞሽናሊ ማቹር ያደረጉ ሰዎች አሉ። ምንም አይነት ነገር ቢገጥማቸው እንደያመጣጡና እንዴት ከዛ ውስጥ ደግሞ ራሳቸውን ለምሳሌ እሱ አሁን ራሱን ኮንትሮል አድርጎ ይሄንን ግን ለማስረጃ ለራሱ ሊያስቀምጥ ነው አይደል የፈለገው። አሁን ማስረጃው ራሱ ምንድነው መሰላችሁ ግራ ያጋባኝ ያለው አሁን ፍርድ ቤት የሚያስገባ ያን ያህል ኬዝ አላቸው ብዬ አላስብም። ፌውንስ የሆነች ጋር አይደለ? ስለዚህ ስሜቱን መግዛት ቢችል ራሱ እንዴት ነው ለሰዎች ማሳየትን አስቀድሞ የራሱን ስሜት ሳያዳምጥ
ሪከርድ አድርጎ የፖስት እኛ ሀገር ቢሆን መልስ ልመልስልሽ እችል ነበር። እኛ ሀገር ለምሳሌ ብቻሽን አትፋችም። እጮኛ ቢኖርሽ ብቻሽን መለየት አትችይም። ብቻሽን ትገናኛለሽ እንጂ ብቻ መለየት ስለማይቻል እኔ ምንም አላደረኩም እሷ ናት እንጂ ለማለት እንዲመቸው ሊሆን ይችላል። እኛ ሀገር እነሱ ሀገር ግን የግል ህይወት ማውጣቱ ነው እኔ ጥያቄ የሚፈጥረው እሱ እኮ ነው ማለት እና ግን ኢቭን አሁን ሴቷ ላይ የፈጠረብኝ ጥያቄ ሂል አላደረገችም። አይ ቲንክ የሆነ አንዳንድ አዳዲስ መንገዶች ስንጀምር እኮ ያለፈ ታሪካችንን ያልተዘጉ ፋይሎች አሉ። ሜቢ እሱ ትመስለኛለች ሳስበው። ግን እንደዚህ ያልተዘጋ ፋይሎች በሞተ ኤክስ ወይ በህይወት በሌለ ኤክስ ምናልባት ደግሞ ኤክሷ የሆነው በሰላም ኖረው ድንገት ሞቶም ሊሆን ይችላል አዲስ ህይወት የጀመረችውና ግን ደግሞ የኋላ ታሪኳ ስቲል ሳይለቃት አብሯት ስቲል ስሜቱ እሷ ጋር ኖሮም ሊሆን ይችላል እንደ ሴት እሷን ለመረዳት ሊሆን ይችላል። እሱ ግን እንደ ወንድ ባይቀርጻ ጥሩ ነበረ። ግን እሱንም እንረዳዋለን እንዴ። ግን በነገራችን ላይ ታሪካችን አንዱ አካል ናቸው እኮ አይደለ? በሞትም ቢለዩን በመለያየትም ብቻ ማንንም ሰው በህይወታችን እስከገባ ድረስ ከታሪካችን ውስጥ ምን ፍቀው ነገር አይወጣም። ቆይ ሌላም ያላያችሁት ነገር አለ። ወይኑ አለ አበባ አለ ሶ እንዴት ነው የነገር ጥያቄ ፈጥረባችሁ ማለት ነው ከኤክሷ ጋር ከሞቶ ጋር እንዴት ወይ ምይኮ ያልኩ ቅድም ለዛ አሁን ካሜራውን ለምን እንዳነሳ ጥያቄ ተመልሳ ማለት ነው። በቃ በጣም ስሜታዊ ሆኖ ነው ግን ያናድድ ይችላል በደንብ ሶ ግን የሷ ሜንታል ግን ትንሽ ያስቸግራል ማለት እሷንም ቼክ እውነት ነው። አዎ ሜንታሊ በጣም ችግር ላይ ትመስለኛለች ሳስበው። ኢቭን አሁን በድን ከሆነ ሰው ጋር ሄዳ ወይኑ አለ አበባም አለ በቃ እሱን እያሰበች ራሷን ስፖይል ለማድረግ ፈልጋም ሊሆን ይችላል። እንዴ አንዳንዴ ልንስጣቸው እንጂ ያው ቴራፒም በወይኑ ይወጣላታል። በቃ ቀጣይ እስቲ የመጨረሻ ቪዲዮአችን ደግሞ ምንድነው የሚመስለው? በጣም አወያየን እኮ ዳይሬክተር። አዎ ማሳየን ጉድ የለም ጊኒስ ሪከርድ 97 ዘለለች በሉኝ። ዋው the oldest female wing walker በ97 ዓመቷ ምን ወይኔ እኔ አያቴ ነሽ ትዝ ያለችኝ። በቃ ደግሞ ስትሮክ ከያዛት በኋላ ነው ደግሞ ኦኬ ከስትሮክ አገግማ ነው። ለምን ተረፍኩ ነው አሁን ይሁን አይደለም። አሁን ምናልባት ከተረፈች በኋላ ህይወት ላይ ወይም ላይፍ ላይ ገና ያላጣጣማቻቸውን ነገሮች በሙሉ ልጨርስ ያደረገች። በነገራችን ላይ አድቬንቸር ራሱ ታውቂያለሽ ህይወት ይዘራብሻል እየኖርሽ እንደሆነ ፊል ታደርጊያለሽ። አንዳንድ ጊዜ የምልሽ ነገር አለ አይደል? የሆነ ጧት ተነስቼ ፀሐይ ሳይ የሆነ ንፋስ ሲነካኝ ዝናብ ምናምን ብቻ እየኖርኩ ነው በቃ እየኖርኩ ነው የምንልበት ሞመንት አለ። እና ለእንደነዚህ አይነት ሰዎች ደግሞ እድሜያቸው ለገፋ ሰዎች እየኖሩ መሆኑን ማሳያም ሊሆን ይችላል። አንድ ምልክት ሊሆን ይችላል። አንዳንዴ ህይወታችሁ ወደፊት እንድትገፉ ከሚያደርጋችሁ ነገሮች ይሄ ውስጣችሁ ያለው ስፒሪት ባይዘይ በጣም ማተር ያደርጋል። አንዳንዴ ውስጥሽ ያለው ነገር ነው ወደ ውጭ የሚወጣውና አንዴ ውስጣቸው በቃ እንደ ደካማ ሰው ምናምን ራሳቸውን አክሴፕት ቢያደርጉ ትንሽ ነገር ሲያስደነግጣቸው ደውሉ ሊሉ ይችላሉ ሰዎች። እና ደግሞ እኛ ሀገር ብዙ ጊዜ አልተለመደም አይደለ? እንዴት ነው ከነ ክብራችን የሚባል ነገር አለ። ባህላችንም ነው ልክ ነው። ለዛ ነው ቅድም እንደዛ ያልኳችሁና እዛ ሀገር ደግሞ ብዙ ጊዜ እናያለን አይደለ? በጣም ኦልድ የሆኑ ትልልቅ ሰዎች የተለያዩ የማይጠበቁ ነገሮችን ያደርጋሉ። ግን ይሄ በጣም የሚገርም አድቬንቸር ግን በ97 ዓመት እስኪ አስቢው። እኔ እንኳን አልሞክረው የሚገርም ነው። ለማንኛውም ዳይሬክተራችን እናመሰግናለን። ዳይሬክተራችን ዛሬ ዳይሬክተራችን በጣም የሚገርሙ የባይ ባይ ቪዲዮዎችን ያሳየን አይደል? ከህይወት ጋር በደንብ የተቆራኙ የህይወት ትምህርቶችን የሚሰጡን እየኖርን እንደሆነ የሚያሳዩን የራሳችንን እይታ ራሳችን በደንብ እንድንመለከት የሚያደርጉ ቪዲዮዎች ነበሩ። እኛ ባይ ባይ ባንል ደስ ይለናል። ግን ግዴታ ለሚቀጥለው ሳምንት ደግሞ እንደዚሁ የደመቁ ፕሮግራሞችን ለእናንተ ለውድ ቤተሰቦቻችን ለማቅረብ ዝግጅታችንን ካሁኑ መጀመር ስላለብን ለቡፌው ጥሩ ቡፌ ለማቅረብ ካሁኑ ነው ሽርጉድ አይመስላችሁም? ስለዚህ እኛ ዝግጅታችንን ከመቼ ነው የምንጀምረው? ከዛሬ ደግሞ ለሚቀጥለው ሳምንትም እንደዚሁ እንደተለመደው ሞቅ ደመቅ ብለን እንገናኛለን። በሰላም ያገናኘን። ለዛሬው ግን እናመሰግናለን። ባይ ባይ።